ለመንግስት ሰራተኞች አዲስ የተጨማሪ ክፍያ መክፈል የሚያስችል መመሪያ ጸድቆ ወደ ስራ መግባቱ ይፋ ተደርጓል። ከዚሁ ጋር በተያያዘ በደሞዝተኞች ላይ የሚጣለው ግብር ከፍተኛ በመሆኑ የተነሳ የግብር ማሻሻያ ሊደረግ እንደሚገባ ጥያቄ መቅረቡ ታውቋል። ለመንግስት ሰራተኞች የትራንስፖርት አበል 800 ብር እንዲሁም ለትርፍ ሰዓት ክፍያ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር ክፍያ እንዲከፈል ይደረጋል ተብሏል። በዚህም መሰረት ከመደበኛ የስራ ሰዓት በኋላ ቅዳሜ ቀን ለሚሰሩ ሰራተኞች የትራንስፖርት አበል ክፍያ መፈጸም የሚያስችል መመሪያ እንደጸደቀ አውቀናል። በመሶብ የአንድ ማዕከል አገልግሎት ከመደበኛ የስራ ሰዓት ውጭና ቅዳሜ ለሚሰሩ ሰራተኞች የትራንስፖርት አበል አፈጻጸም መመሪያ በሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ በተጠናቀቀ ወር ተፈርሞ መውጣቱም ታውቋል። አዲሱ ሰነድ እንደሚያስረዳው ኮሚሽኑ መመሪያውን እንዲያወጣ አስፈላጊ ካደረጉት ምክንያቶች መካከል በመሶብ የአንድ ማዕከል አገልግሎት የሚሳተፉ የፌዴራል መንግስት ተቋማት ሰራተኞች ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በመስጠታቸው ምክንያት ተጨማሪ የመጓጓዣ ወጪ ስለሚገጥማቸው እንደሆነ ታውቋል። ከዚህ ባለፈም የአገልግሎት ቀጣይነትን፣ የሰራተኞችን ደህንነትና የስራ ተነሳሽነትን ለማጠናከር ፍትሃዊ፣ ግልጽና ተግባራዊ የትራንስፖርት አበል አፈጻጸም ስርዓት እንዲዘረጋ ለማድረግ አስፈላጊ በመሆኑ በሚል ኮሚሽኑ በአዋጅ በተሰጠው ስልጣን መሰረት መመሪያው እንዲወጣ መደረጉ ተገልጿል። ከቀናት በፊት የጸደቀው መመሪያው መሟላት ያለባቸውን ሂደቶች ለሚያሟሉ ሰራተኞች የትራንስፖርት መጓጓዣ አበል መጠን በወር ለ4 ቅዳሜ ቀናት 800 ብር እንዲሁም ለ22 ቀናት የምሽት ስራ ደግሞ 2200 ብር በአጠቃላይ ወራዊ የ3000 ብር ተከፋይ እንደሚደረግ ያስረዳል። መመሪያው ተፈጻሚ የሚሆነው በመሶብ አንድ ማዕከል አገልግሎት ዋና መስሪያ ቤትና ቅርንጫፍ ማዕከላት ውስጥ ከመደበኛ የስራ ሰዓት በኋላና ቅዳሜ አገልግሎት በሚሰጡ ሁሉም የፌዴራል ተቋማት ሰራተኞች ላይ እንደሆነም ተደንግጓል። ይሁንና መመሪያው የትራንስፖርት አበል የማይከፈልባቸው ሁኔታዎችንም በዝርዝር አመላክቷል። በዚህም መሰረት በረዥም ጊዜ ስልጠና ወይም ትምህርት ላይ ለሚገኝ ሰራተኛ በተፈቀደው የስራ መርሃ ግብር መሰረት በስራ ላይ ላልተገኘ ሰራተኛ ተቋሙ በጋራ ወይም በተናጠል ትራንስፖርት አገልግሎት ላቀረበለት ሰራተኛ እንዲሁም ደግሞ በተመሳሳይ ዓላማ ከሌላ ምንጭ መጓጓዣ ድጋፍ ለሚያገኝ ሰራተኛ ክፍያ አይፈጸምም። ከዚሁ ጋር በተያያዘ በደሞዝተኞች ላይ የሚጣለው ግብር ማሻሻያን በተመለከተ ማሻሻያ ሊደረግ እንደሚገባ ጥያቄ መቅረቡ ታውቋል። ደሞዝተኛው ማህበረሰብ ከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የገቢ ግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ገለጸ። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምጥል ሀገር መሆኗን አመልክቷል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስትም የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁሟል። በሌላ በኩል ደግሞ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም መደረጉ ይፋ ተደርጓል። በዚህም የአዲሱ የደንብ ዝርዝር የአፈጻጸም መመሪያ እስኪጸድቅ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ የአሽከርካሪ ብቃት ማረጋገጫ ማገድ ለጊዜው እንዲቆም ተደርጓል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የደንብ ተላላፊዎችን የአሽከርካሪ ብቃት ማረጋገጫ ፈቃድ መቀበልም ሆነ ሰሌዳ መፍታት ሳያስፈልግ የዲጂታል የትራፊክ ቁጥጥርና ቅጣት ማስፈጸሚያ ሲስተም ስርዓት በመዘርጋት የመንገድ ትራንስፖርት ትራፊክን ለመቆጣጠር በወጣው የሚኒስትሮች ምክር ቤት ደንብ የቅጣት አወሳሰንን እየተገበረ ይገኛል። በመሆኑም ከደንቡ ተግባር ጋር በተያያዘ በተደጋጋሚ በደንብ መተላለፍ የነጥብ ጣሪያ ደርሰው የአሽከርካሪ ብቃት ማረጋገጫቸው ታግዶ የተሃድሶ ስልጠና እንዲወስዱና ነጥባቸው ሳይሞላ አስቀድሞ ስልጠና ወስደው ነጥብ የሚቀነስላቸው ደንብ ተላላፊዎች በደንቡ መሰረት በሁለቱም የእውቅና ክህሎት ስልጠና ወስደው የወሰዱበትን ማረጋገጫ ሲያቀርቡ እግዱ እንደሚነሳ ይደነግጋል። ይሁን እንጂ ከአፈጻጸም አንጻር ይኸው አገራዊ ደንብ በሌሎች ክልሎች ተግባራዊ ባለመደረጉና በአዲስ አበባ ከተማ በሚያሽከረክሩ ደንብ ተላላፊዎች ላይ ብቻ መተግበሩ በደንብ ተላላፊዎች ዘንድ የፍትሃዊነት ጥያቄ ሲያስነሳም ቆይተዋል። ባለስልጣን መስሪያ ቤቱም ይህንኑ የፍትሃዊነት ጥያቄ ለመንገድ ደህንነት ፈንድ አገልግሎት ባሳወቀው መሰረትና ተቋሙም ችግሩን በመረዳት ምላሽ እንደሰጠበት ተገልጿል። በዚህም ከደንብ ትግበራ ጋር በተያያዘ ተደጋጋሚ ደንብ ተላላፊዎች የአሽከርካሪ ብቃት ማረጋገጫ ፈቃዳቸው ታግዶ የተሃድሶ ስልጠና የሚያገኙበትን ሂደት የተሳካ ለማድረግ መመሪያ ሲዘጋጅ መቆየቱን አመልክቷል። እንዲሁም መመሪያውም ያለበትን ሂደቶች አልፎ በአሁኑ ወቅት ለፍትህ ሚኒስቴር መላኩንና በሌሎች ክልሎችም ወጥ የሆነ አሰራር ለመዘርጋት ሲባል ለጊዜው የአሽከርካሪ ብቃት ማረጋገጫ ፍቃዱን የማገዱ ተግባር እንዲዘገይ በማለት አሳውቀዋል። በመሆኑም የደንብ መተላለፉ የገንዘብ ቅጣቶቹ እንደተጠበቁ ሆነው ዝርዝር የአፈጻጸም መመሪያው ጸድቆ እስኪላክ ድረስ የትራፊክ ጉዳት ካደረሱ አሽከርካሪዎች ውጪ ለጊዜው በነጥብና በቆይታ ሳይከፈል 6 ወር የቆየ ከዚህ በፊት የታገዱትም ሆነ በቀጣይ የሚታገድ የአሽከርካሪ
ብቃት ማረጋገጫ መቆሙን አሳውቀዋል። ከእግዱ መቆም በስተቀር ደንብ ተላላፊዎች ያሉባቸውን የቅጣት ክፍያ መክፈል እንደሚጠበቅባቸውን ባለስልጣኑ አስታውቀዋል።